ኢራን ከአሜሪካም ጋር ሆነ ከእስራኤል ጋር ንግግር እንደምትፈልግ ወይም ደግሞ ለድርድር ዝግጁ እንደሆነ ዶናልድ ትራምፕ ተናግሯል። እናም ዶናልድ ትራምፕ ይህንን ጥሪ እንደተቀበሉትም አስታውቀዋል። እንደሚታወቀው ከዚህ በፊት ለኔጎሽዬሽን ወይም ደግሞ ለንግግር ተቀምጠው ነበር። ነገር ግን በዛን ወቅት ላይ ከስምምነት ላይ መድረስ አልቻሉም ነበር። ቆይ አንድ ቀን በሞላው ጦርነት ውስጥ ምን ያህል ሰዎች ከምን ያህል ሀገር እንደሞቱ ልንገራችሁ። አሁን ላይ ላይቭ ትራከር አለ። እስካሁን ድረስ ምን ያህሎች ተጎዱ፣ ምን ያህሎች ሞቱ የሚለው ማለት ነው። በከፍተኛ ሁኔታ በርካታ ሰው የሞተባት እንደሚገመተው ኢራን ነች። 201 ሰዎች እስካሁን ድረስ ተገለዋል። 740 በላይ ደግሞ ጉዳት ደርሶባቸዋል። እስራኤል እስካሁን ባለው 9 ሰዎች እንግዲህ ተገለውባታል። 121 ሰዎች ደግሞ ጉዳት ደርሶባታል። ኢራቅ ጭምር እንግዲህ 2 ሰዎች ተገለዋል። 5 ሰዎች ላይ እንደዚሁ ጉዳት ደርሷል። ኩዌት ላይ 1 ሰው መሞቱ ተዘግቧል። 32 ሰዎች ደግሞ ጉዳት ደርሶባቸዋል። ኳታር እንግዲህ 16 ሰዎች ተገለዋል። ምንም ሰው አልሞተም። ባህሬንም 4 ሰዎች ላይ ጉዳት ደርሷል። ምንም ሰው አልሞተም። እዚህ ጋር ዩናይትድ አረብ ኤምሬት እነ ዱባይና አቡዳቢ ላይ ደግሞ 3 ሰዎች ተገለዋል። 58 ሰዎች ደግሞ እንግዲህ ከባድ የተባለ ጉዳት እንደደረሰባቸው ተገልጿል። ሌላዋ ኦማን ነች። ኦማን ላይ 5 ሰዎች ጉዳት ደርሶባቸዋል። ምንም ሰው አልሞተም። ይሄ አካባቢ እንግዲህ የባህረ ሰላጤው ሀገራትም በከፍተኛ ውጥረት ውስጥ ይገኛሉ። የተለያዩ በረራዎች ተሰርዘዋል። የዱባይ ኤርፖርት፣ የአልማክቱም ኤርፖርት እንደዚሁ እስካሁን ድረስ እንደተዘጋ እንደሚገኝ መረጃዎች እያሳዩ ይገኛሉ። ነገሮች አሁንም እንደተባባሱ ነው። አሊ ሀሚኒ ቢሞቱም ውጥረቱ ግን አልረገበም። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? ልክ እንደ ኳስ ጨዋታ መካከለኛው ምስራቅ ጦርነትን ይተነትኑታል፣ ያወሩታል። አርሲ ክርስቲያኖች ግን በየቀኑ እየተገደሉ ነው። ምናልባትም መካከለኛ ምስራቅ አገር ውስጥ ካሉ ከሞቱት በበለጠ የሞቱት አርሲ ክርስቲያኖች ናቸው። ማን ያውራ ስለ አርሲዎች? 8 ኦርቶዶክሳውያን በተጨማሪ መገደላቸውን ሰምተናል። ትላንትና ከተቀበሩት 21 ኦርቶዶክሳውያን ውጪ በትላንትናው ዕለት የተገደሉ 8 ኦርቶዶክሳውያን አሉ። ዛሬ በ21 በጃዊ አቦ ቤተክርስቲያን ተቀብረዋል። ትላንትና የምዕመናንን ቤት ሲያቃጥሉ እንደነበረ መረጃ አድርሰናቸዋል። እንዲሁም ደግሞ ቤተክርስቲያኑን በሩን ሰብረው በመግባት አቃቢቷንና የኔ ቢጤ የሆኑትን አይነ ስውር መራመድ መሸሽ የማይችሉትን ገለዋቸዋል። አንድ አባት ደግሞ ቤት ውስጥ አቃጥለዋቸዋል ከነቤቱ። እንዲሁም ቤተክርስቲያኑን ሰብረው በመግባት የጃዊ አቦ ቤተክርስቲያንን በድምጽ ማጉሊያ ሲዘፍኑና ሲጨፍሩ እንዳመሹ ቤተክርስቲያን ውስጥ ሰምተናል። አሁንም ድረስ የአርሲ ኦርቶዶክሳውያን ግፍና መከራ እያቆመ አይደለም። ኦርቶዶክሳውያን ድምጽኑ ናቸው። በጣም ብዙ ፎሎወር ያላችሁ ሰዎች በዱባይና በውጭ ሀገራት ስለሚሞቱ ሰዎች ድምጽ እየሆናችሁ ነው። ነገር ግን በአርሲ ስለሚገደሉት ኦርቶዶክሳውያን ለምን ከስር ተከታትላችሁ ቪዲዮ አልሰራችሁም? እነ ብሩክ ኒውስ ሌሎቻችሁ የአርሲ ጉዳይ አይመለከታችሁም። ነገር ግን የኢራንና የአሜሪካ ወይም ደግሞ የሌሎቹ መጣላት ግድ ሰጥቷችሁ ለነሱ ተደጋጋሚ ቪዲዮ ትሰራላችሁ። ተው ግን ስለሚሞቱት ኦርቶዶክሳውያን ዝም አትበሉ። በየቀኑ እየተገደልን እንደሆነ ታውቃላችሁ አይደል? ተራችን እስኪደርስ ዝም እንበል። እሺ ዝም እንበል። ዝም እሱ ይሻላል። ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ? ከሁለት ቀን በፊት እኮ 21 ኦርቶዶክሳውያን አርሲ ላይ ተገለዋል። እንዴት ነው ሶሻል ሚዲያ ላይ ትኩረት ያጣው? እንዴት ነው አጀንዳ ሊሆን ያልቻለው? ለመድ ነው አይደለ? በቃ አርሲ ላይ የኦርቶዶክሳውያን ሞት ተለመደ አይደለ? እኛን ሰርፕራይዝ አያደርገንም አይደለ? ለመድ ነው አይደለ ወይ? በጣም የሚያሳዝነው ከሁለት ሳምንት በፊት እየሞቱ ላሉ እየተገደሉ ላሉ ውሾች የውሻ ነፍስ አስጨንቋችሁ እንዴት ይገደላሉ እያላችሁ ብዙዎቻችሁ ድምጽ ስትሆኑ ነበር። እና ከሁለት ቀን በፊት አርሲ ላይ ለተገደሉ 21 ለሚደርሱ ኦርቶዶክሳውያን ነፍስ እንዴት ዝም አላችሁ? ከውሻ ነፍስ አነሰባችሁ? ከነዛ ከሚገደሉ ውሾች ነፍስ አርሲ ላይ የሚገደሉ ኦርቶዶክሳውያን ነፍሳቸው አነሰባችሁ? በጣም ነው የሚያሳዝነው። ሶሻል ሚዲያ ላይ የምትገኙ የኮንተንት ክሪኤተሮች ይሄ ስለ ኮንተንት አይደለም። ኮንተንት ምንም ሊሆን ይችላል። ወጣችሁ አርሲ ላይ በየጊዜው እየተገደሉ ላሉ ኦርቶዶክሳውያን ድምጽ ሁኑ። ከሁለት ቀን በፊት 21 ኦርቶዶክሳውያን አርሲ ላይ ተገለዋል። ይሄንን ነገር አልሰማችሁም? ለምንድን ነው ዝም ያላችሁት? በጣም የሚያሳዝነው ሀገራችሁ ኢትዮጵያ ውስጥ ከሁለት ቀን በፊት አርሲ ላይ 21 ኦርቶዶክሳውያን በግፍ ተጨፍጭፈው
እናንተ ግን እየዘገባችሁ ያላችሁት ስለ እስራኤልና ስለ ኢራን ውዝግብ ነው። ምን አገባን እኛ ስለ እስራኤልና ስለ ኢራን? የራሷ አሮባት የሰው ታማስላለች። አሁንም ይሄ አሽቃባጭነት ነው። መጀመሪያ ስለ ሀገር ጩ፣ መጀመሪያ ስለ ሀገርሽ ጩሂ። በጣም ነው የሚያሳዝነው። እኔ አሁን ፍትህ ለአርሲ ኦርቶዶክሳውያን ለማለት አልመጣውም። ምክንያቱም በዚህ መንገድ በጣም ብዙ ጊዜ ጠይቀናል። ከሞት ልናስጥላቸው አልቻልንም። ከመገደል ከመጨፍጨፍ ልናስጥላቸው አልቻልንም። ጥያቄ እስከ መች ድረስ ነው የሚመለከተውን አካል የምጠይቀው። እስከ መች ድረስ ነው አርሲ ላይ የሚገኙ የኦርቶዶክስ ተዋሕዶ እምነት ተከታዮች የሚጨፈጨፉት? ይሄንን ቪዲዮ ሰብአዊነት የሚሰማችሁ ሁሉ ሼር፣ ላይክ፣ ሪፖስት ያደረጋችሁ ለሚመለከተው አካል አድርሱልኝ። ንጹህ ደም ፈሰሰ፣ የአቤል ደም ጮኸ። ቃየል በዛ ብሎ መናገር ኃጢአት አይደለም። ፖለቲከኛውም ሃይማኖተኛውም ዝም ካለ ለማንኛቸውም እንግዲህ ከመሸም ቢሆን የቅዱስ ሲኖዶስ ምልዓተ ጉባኤ መግለጫን አውጥቷል። እንደ መግለጫው ከሆነ በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀል ኦርቶዶክሳውያን ልጆቻችን በየትኛውም የሀገራችን ክፍል በነጻነት ሰርተው የመኖር እና ስርዓት አምልኮ የመፈጸም ህገ መንግስታዊ መብታቸውን የሚጋፋ በመሆኑ የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትሎ አፋጣኝ መፍትሄ እንዲሰጡበት ቋሚ ሲኖዶስ በጥብቅ ያሳስባል ይላል። እንግዲህ መግለጫው እንግዲህ ለዚህ ጉዳይ እና ለሀገራዊ ሰላም የተቋቋመ ኮሚቴ ያለ ይህንን ጉዳይ በቅርበት እንደሚከታተለው ነው እንግዲህ የሚጠቅሰው። ሌላኛው ደግሞ የእስልምና ጉዳዮች ምክር ቤትም እንዲሁ መግለጫን አውጥቷል። እንግዲህ እንደ መግለጫው ከሆነ ድርጊቱ የትኛውም የሃይማኖት የማይወክል ይልቁንም በሃይማኖቶች መካከል ለዘመናት የኖረውን የመከባበር እሴት በመናድ በአማኞች መካከል ጥርጣሬንና ግጭትን ለመፍጠር የተቀነባበረ እኩይ ሴራ መሆኑን ምክር ቤቱ አምኗል ይላል። እንግዲህ መንግስት አጥፊዎቹን በአፋጣኝ ለይቶ ሕጋዊ እርምጃ እንዲወስድ ምክር ቤቱ በጥብቅ ይጠይቃል ይላል። ለሟች ቤተሰቦች ፈጣሪ አላህ መጽናናቱን እንዲሰጥ ምክር ቤቱ ምኞቱን ይገልጻል ይላል። እንግዲህ ይህን የመግለጫው ማለት ነው። የማን ደጋፊ ናችሁ? የእስራኤል፣ የኢራን ወይስ የሰው ልጅ? ዛሬ አንድ ከባድ ጥያቄ አለኝ። ዓለማችን በጦርነት እሳት ስትታመስ ብዙዎች ይጠይቁሃል፣ የማን ደጋፊ ነህ? የእስራኤል ወይስ የኢራን? የእኔ ምላሽ ግን አንድ ነው። እኔ የሰው ልጅ ደጋፊ ነኝ። ሚሳይሎች ሲተኮሱና ቦምቦች ሲዘንቡ ቀለምና ቋንቋ አይመርጡም። የሚፈሰው ደም የሰው ልጅ ነው። የሚጠፋው ሕይወት የሰው ልጅ ነው። የሚፈርሰውም ቤት የሰው ልጅ የለፋበት ጥሪት ነው። በፖለቲካ መሪዎች ፍላጎት ንጹሐን እናቶች ሲያለቅሱ፣ ሕፃናት የወደፊት ሕልማቸው ሲጨልም ማየት ለማንም አሸናፊነትን አይሰጥም። በጦርነት ውስጥ ትልቁ ተሸናፊ ሁልጊዜም ሰብአዊነት ነው። የኢራንም እናት ብታለቅስ፣ የእስራኤልም እናት ብታለቅስ የእንባው ጣዕም አንድ ነው። ዛሬ ዓለም የሚያስፈልጋት ተጨማሪ ሚሳኤል ሳይሆን ለሰው ልጅ ሕይወት የሚራራ ልብና ሰላም ነው። እናንተስ የማን ደጋፊ ናችሁ? የጥላቻና የጦርነት ወይስ የፍቅርና የሰላም? በየትኛውም የዓለም ጥግ ላለ የሰው ልጅ ሁሉ ሰላምን የምትመኙ ከሆናችሁ ይህን መልእክት ለዓለም እንዲደርስ ሼር አድርጉት። ሰላም ለሰው ልጅ ሁሉ ይሁን። መልካም ጊዜ